አራት ዋና ዋና ምክንያቶችን ልናነሳ እንችላለን። አንደኛውና የመጀመሪያው የሰነደ መዋለ ንዋይ ገበያ ምህዳሩ በተጠበቀው ልክ በሚፈለገው ልክ ገና መስፋት አለመቻሉ። ምክንያቱም ኢቭን አሁን እንኳን ሊስት ከተደረጉ 6 ተቋማቶች መካከል 5ቱ አንድ ኢንዱስትሪ ውስጥ ነው ያሉት፣ ባንክ ኢንዱስትሪ ናቸው። ቀሪ ቴሌው ብቻ ነው ሌላ ኢንዱስትሪ ውስጥ ያለ። ስለዚህ በርካታ የሆኑ ስታርታፖችን፣ ማኑፋክቸሪንግ ዘርፍ ላይ የሚሰሩ ተቋማቶችን፣ ቴክኖሎጂ ላይ የሚሰሩ ተቋማቶችን፣ አግሪካልቸር ላይ የሚሰሩ ተቋማቶችን በሚገባ ሊስት አውት አለማድረጉ በተጠበቀው ልክ ምህዳሩ ገና አለመስፋቱ አንደኛውና የመጀመሪያው ምክንያት ተደርጎ ይወሰዳል። ሁለተኛውና ሌላኛው የገበያ ተሳታፊ አካላት የግንዛቤ ማነስ መኖሩ ሌላኛው ዋና ምክንያት ነው። ዛሬም እንደ ትናንቱ የካፒታል ገበያ ባለበት በዚህ ሰዓት 10-15 ሺህ ብር ይዤ ምን ላድርግ የሚል በርካታ የማህበረሰብ ክፍል አለ። ይህንንም 10-15 ሺህ ብር ወደ ሰነደ መዋለ ንዋይ ገበያው አምጥቶ በተቋማት የድርሻ ሰነድ የዕዳ ሰነዶች ላይ ኢንቨስት ከማድረግ ይልቅ ባንክ ላይ በማስቀመጥ ለዋጋ ግሽፈት የሚያጋልጥ በርካታ የማህበረሰብ ክፍል ያለ መሆኑ ሌላኛው ምክንያት ተደርጎ ይወሰዳል። ሶስተኛው ላክ ኦፍ ማርኬት ሜከርስ ነው። በሰነደ መዋለ ንዋይ ገበያ ገበያውን ለማነቃቃት ማርኬት ሜከር ሁነው የመጡ ማርኬት ሜከሮች ገበያው ላይ አለመሰማራታቸው ሌላኛው ምክንያት ነው። ማርኬት ሜከሮች ካሉ ገበያው ሲቀዘቅዝ በርካታ የሚባሉ አክሲዮኖችን በመግዛት ዋጋው ከፍ እንዲልና ዋጋው ደግሞ በጣም ቡም ሲያደርግ በርካታ የሚባሉ አክሲዮኖችን ወደ ገበያው በመልቀቅ ዋጋው ሊቀንስ የሚችልበትን ሁኔታ በመፍጠር ገበያው አክቲቭሊ እንዲንቀሳቀስ የሚያደርጉ ማርኬት ሜከሮች ወደ ገበያው አለመግባታቸው ሌላኛውና ሶስተኛ ተጠቃሽ ምክንያት ነው። አራተኛውና ሌላኛው ልንክደው የማይገባው ፖለቲካል አንረስት መኖሩ ወይም ደግሞ የፖለቲካል ውጥረት መኖሩም በራሱ አጠቃላይ የሰነደ መዋለ ንዋይ ገበያው ቀዝቃዛ እንዲሆን የተቀዛቀዘ እንዲሆንም ጭምር ያደረገበት ሂደት እንዳለ እንረዳለን። ሰላም ሰላም፣ የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የሳምንቱን የሰነደ መዋለ ንዋይ ገበያ የገበያ እንቅስቃሴ ምን እንደሚመስል አብረን ሪቪው እናደርጋለን። በዚህ ባሳለፍነው የገበያ ሳምንት ቶፕ ጌይነር የምንላቸው ተቋማት እነማን እንደሆኑ፣ ቶፕ ሉዘር የምንላቸው ተቋማት እነማን እንደሆኑና እነማን ተቋማቶች ደግሞ አክሲዮኖቻቸው ገበያው ላይ ግብይትን ሳያስተናግዱ እንደቀሩ አብረን የምናይበት ጊዜ ነው የምናሳልፈው። ስለሆነም ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። ሁላችንም እንደምናውቀው በኢትዮጵያ የሰነደ መዋለ ንዋይ ገበያ እስካሁን ባለው ሂደት 6 ተቋማቶች ብቻ ሊስት ተደርገው አክሲዮኖቻቸው ለሰፊው ማህበረሰብ ለኢንቨስትመንት ክፍት ተደርገዋል። በዚህ ባሳለፍነው ሳምንት በሰነደ መዋለ ንዋይ ገበያው ሊስት ከተደረጉት 6 ተቋማቶች መካከል የ5ቱ ተቋማቶች የአክሲዮን የገበያ ዋጋ መቀነስን አሳይቷል። የቀሪ አንድ ተቋም አክሲዮን ትሬድን አላስተናገደም። በዚህ ባሳለፍነው ሳምንት የአንድ ተቋም አክሲዮን ግብይትን ያላስተናገደበት ሂደት አለ። ስለዚህ በድምሩ 6 ይሆናሉ። በሌላ አማርኛ ከነዚህ በሰነደ መዋለ ንዋይ ገበያ ሊስት ከተደረጉ 6 ተቋማቶች መካከል የአንዱም ተቋም የአክሲዮን የገበያ ዋጋ አልጨመረም ወይም ደግሞ ጌይነር የሆነ አንድም አይነት ሊስት የተደረገ ተቋም የለም ማለት ነው። በዚህ ባሳለፍነው ሳምንት ይህንን የምናወራው በቤዝመንት የምንወስደው የባለፈውን ሳምንት እንደሆነ ግን ሁላችሁም እንድትረዱ ፈልጋለሁ። ይህንን ኮምፓሪዥን እየሰራን ያለነው በፊተኛው ሳምንት መነሻነት እንደሆነ መውሰድ መቻል አለብን። ስለዚህ በዚህ ባሳለፍነው ሳምንት እንዳልኩት ሊስት ከተደረጉ 6 ተቋማቶች መካከል የ5ቱ ተቋማቶች የአክሲዮን የገበያ ዋጋ መቀነስን አስተናግዷል። ያንዱ ተቋም አክሲዮን ደግሞ ግብይትን ፈጽሞ አላስተናገደም። ስለዚህ አንድም ተቋም የአክሲዮን የገበያ ዋጋው መጨመርን
ያሳየበት ሳምንት እንዳልነበር ያሳለፍነው ሁላችንም እንረዳለን ማለት ነው። ይህንን ሁላችንም ኮንሲደር ማድረግ መቻል አለብን። አቭሬጅ ነው እያወራን ያለነው፣ አቭሬጁንም እያወዳደርን ያለነው ከበፊተኛው ሳምንት ጋር እንደሆነ እንድትረዱ በአክብሮት ለመጋበዝ ወዳለው። እንደው ዲቴይል እያንዳንዳቸውን ለማየት ያክል የመጀመሪያ የምናገኘው ወጋገን ባንክ ነው። እንግዲህ ወጋገን ባንክ በሰነደ ሙዓለ ንዋይ ገበያ ቲከር ኔሙ ይሄ ነው። ይህንን ልንወስድ እንችላለን። እነዚህ ሊስት የተደረጉ 5 ተቋማት ባሳለፍነው በዚህ የገበያ ሳምንት የአክሲዮን የገበያ ዋጋቸው መቀነስን ያስተናገዱ ተቋማቶች ናቸው። ከነዚህ ተቋማቶች መካከል እንደምታዩት ገዳ ባንክ የለም። ቢካውዝ ገዳ ባንክ በዚህ ባሳለፍነው ሳምንት አንድም አክሲዮኑ ግብይትን ያላስተናገደ ስለሆነ አንቸንጅድ የሚለው ይሄ ቁጥር ገዳ ባንክን ሪፕሬዘንት የሚያደርግ እንደሆነ በዛው ለመግለጽ እወዳለሁ። ስለዚህ በዚህ ሊስት ከተደረጉ ተቋማቶች መካከል ገዳ ባንክን ካጣችሁት ገዳ ባንክ የት ሄዶ ነው እንዳትሉ፣ ገዳ ባንክ በዚህ ባሳለፍነው ሳምንት የአክሲዮን ግብይትን ያላስተናገደ ስለሆነ አንቸንጅድ የሚለው የእሱ እንደሆነ እንድትረዱ ፈልጋለሁ። ወደ መጀመሪያው ስመጣ የመጀመሪያው እንዳልኩት ወጋገን ባንክ ነው። የወጋገን ባንክ በሰነደ ሙዓለ ንዋይ ገበያ ቲከር ኔሙ ይሄ ነው። በዚህ ባሳለፍነው ሳምንት የወጋገን ባንክ የአክሲዮን የገበያ እንቅስቃሴውን ኦን አቨሬጅ ስንወስድ መቀነስን አሳይቷል። ዲክላይን ነው ያሳየው። ዜን በምን ያክል ፐርሰንት ኦን አቨሬጅ ዲክላይመንት አሳይቷል ብለን ካየን በ7.87% መቀነስን ያስተናገደበት ሳምንት እንደሆነና ይህም ቤዝመንቱን የትኛውን አድርገን ወስደን ማለት ነው? የባለፈውን ሳምንት አድርገን ወስደን ማለት ነው። ሁለተኛ አቢሲኒያ ባንክን ነው የምናገኘው። የአቢሲኒያ ባንክ በሰነደ ሙዓለ ንዋይ ገበያ ቲከር ኔሙ እንደምታዩት ይሄ ነው ሪፕሬዘንት የሚያደርገው። ሁላችንም እንደምናስታውሰው ከነዚህ 6 ሊስት የተደረጉ ተቋማቶች መካከል በቅርብ ሌት ሆኖ ሊስት የተደረገው የሰነደ ሙዓለ ንዋይ ገበያን ጆይን ያደረገው አቢሲኒያ ባንክ ነው። አቢሲኒያ ባንክ ሊስት በተደረገባቸው 1 ቀንና 2 የገበያ ቀናቶች ዋጋው እስከ 2500 ብርም ድረስ የደረሰበትና በጣም ቡም ያደረገበት ሂደት እንደነበር ሁላችንም እናስታውሳለን። ነገር ግን ከዛ በኋላ ዋጋው መውረድን ያሳየበትና በዚህ ባሳለፍነው ሳምንትም አጠቃላይ በ7.77% የዋጋ መቀነስ የታየበት እንቅስቃሴ እንደነበር የገበያ ሳምንት እንደነበር እዚህ ባለው መረጃ እንረዳለን። ሶስተኛው በከፍተኛ እንግዲህ የዋጋ መቀነስን ያስተናገደው ኢትዮ ቴሌኮም ነው። የኢትዮ ቴሌኮም አክሲዮን የገበያ ዋጋም ሁላችንም እንደምናስታውሰው የሆነ ሰዓት ላይ በጣም ቡም ያደረገበት ሂደት ነበር። ነገር ግን ከዛ ተነስቶ ግን ወደታች እየወረደ አሁን የደረሰበት ላይ ደርሶ በዚህ ባሳለፍነው የገበያ ሳምንት የ2.08% የዋጋ መቀነስን ያስተናገደበት ሳምንት እንደሆነ መረጃዎች ያሳያሉ። ሌላው አባይ ባንክ ነው። አባይ ባንክ የሰነደ ሙዓለ ንዋይ ገበያ ቲከር ኔሙ እንደምታውቁት ነው። አባይ ባንክም ሊስት እንደተደረገ ዋጋው ቡም ያደረገበት ሂደት ነበር። ነገር ግን ከዛ ጊዜ ወዲህ ዋጋ መቀነስን እያስተናገደ በዚህ ባሳለፍነው ሳምንትም የ1.61% የዋጋ መቀነስን ያስተናገደበት የገበያ ሳምንት እንደሆነም በዚህ በምታዩት መረጃ መረዳት የምንችልበት ሂደት ሰፊ ነው። ሌላውና የዋጋ መቀነስን ያስተናገደው አዋሽ ባንክ ነው። አዋሽ ባንክም ያው ሊስት በተደረጉበት ሰዓት እንደ ትሬንድ እንድትወስዱት ፈልጌ ነው ይሄን ማነሳው። ሊስት በተደረገበት ሰዓት ዋጋው በእጅጉ ጨምሮ የነበረበትና ከተወሰነ ሳምንታት በኋላ ግን ዋጋው እየቀነሰ አሁን ላይ 2500 ምናምን እየተሽከረከረ ያለበት ሁኔታ አለና በዚህ ባሳለፍነው ሳምንት የአዋሽ ባንክ አክሲዮንም የዋጋ መቀነስን ያስተናገደበትና በ1.5% የቀነሰበት ሂደት እንዳለ እንረዳለን። ይሄ ቅደም ተከተል ነው። አንደኛ ባሳለፍነው በዚህ የገበያ ሳምንት የዋጋ መቀነስ ያስተናገደ ወጋገን ባንክ ነው። ይህንን ደግሞ አቨሬጅ ስትሰሩለት አጠቃላይ ኦን አቨሬጅ በዚህ ባሳለፍነው የገበያ ሳምንት ሁሉም ሊስት የተደረጉ ተቋማት በአቨሬጅ ምን ያክል የዋጋ መቀነስ የአክሲዮን የገበያ ዋጋ መቀነስን አስተናግደዋል ማለት ነው? 3.47% አስተናግደዋል ማለት ነው። ስለዚህ የሰነደ ሙዓለ ንዋይ ገበያው ላይ በዚህ ባሳለፍነው ሳምንት በአቨሬጅ የሁሉም ተቋማት የአክሲዮን የገበያ እንቅስቃሴ ኮንሲደር ተደርጎ 3.47% የዋጋ መቀነስ የታየበት ሳምንት እንደሆነ ይህም ከየት ጋር ሲወዳደር ነው? ከባለፈው ሳምንት ጋር ሲወዳደር እንደሆነ ኮንሲደር እንድታደርጉ ለመግለጽ እወዳለሁ። እንደው እዚህ ላይ በትሬንድ እንዳልኩት እንደው አንደርስታንድ እንድታደርጉት የምፈልገው አንድ ትሬንድ ምንድነው? በርካታ ተቋማቶች ሊስት በተደረጉበት 2 እና 3 የገበያ ቀናት ዋጋቸው ቡም ያደርጋል። ዜን ግን የሚወርድበት ሂደት ትሬንድ እንደሆነ
ሁላችሁም ኮንሲደር እንድታደርጉና ተቋማቶች ወደ ሰነደ ሙዓለ ንዋይ ገበያው ሊስት ሲደረጉ የሚኖራችሁ ተሳትፎ ከዚህ ፐርስፔክቲቭን ጭምር እየታየ ወደፊት እያሻሻልን እየተማርን መሄድ መቻል አለብን። አዋሽ ባንክ ሊስት እንደተደረገ ዋጋው ቡም አድርጎ ነበር። ዜና ወረደ። ራው እንደዚህ ጋር ነው ያለው። አባይ ባንክም እንደምታስታውሱት ሊስት እንደተደረገ ዋጋው ቡም አድርጎ ነበረ። ባንክ ኦፍ አቢሲኒያም ሊስት እንደተደረገ ዋጋው ቡም አድርጎ ነበር። ዜና ወርዶ ግን እዚህ አካባቢ እየተሽከረከረ ያለበት ሁኔታ እንደመኖሩ መጠን ነገ ከነገ በኋላ ሊስት የሚደረጉ በርካታ ግዙፍ የሀገራችን ተቋማቶች ይኖራሉ። አይሆፕ ያኔ የሚኖረን ኢንጌጅመንት ከዚህ ፐርስፔክቲቭን ጭምር ቢቃኝ የራሱ የሆነ ጥቅም ይኖራል ብዬ በማሰብ ነው። አቨሬጅ በሆነ መልኩ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት ከተደረጉ 6 ተቋማቶች መካከል የ5ቱ ተቋማት የአክሲዮን የገበያ እንቅስቃሴ በሳምንቱ የቀነሰበት ሂደት እንደነበር የእያንዳንዳቸው አቨሬጅ በሆነ መልኩ በስንት ቀንሷል ካል እዚህ ላይ በተቀመጠው መልኩ ማየት የምንችልበት ሂደት እንዳለ ሊስት ከተደረጉ 6 ተቋማቶች መካከል ደግሞ አንዱ ተቋም ማለትም ገዳ ባንክ በዚህ በተጠናቀቀው ሳምንት ምንም አይነት ግብይትን ያላስተናገደበት ሂደት እንደነበር እንድንረዳ ያስችለናል። ነገር ግን ይሄ መረጃ ጥቅል የሆነ የሳምንት መረጃ እንደሆነ አቨሬጅ እንደሆነ መረዳት መቻል አለብን። እንደው ለምሳሌ ትሬንዱን መረዳት ብንችል የእያንዳንዱ ተቋም የእያንዳንዱ ቀን የገበያ እንቅስቃሴ ምን ይመስላል ብለን ማየት ብንፈልግ በዚህ መረጃ ቢያዝ እንዳንደረግ ኮንሲደር ማድረግ መቻል አለብን። ለምሳሌ የወጋገን ባንክ የሰኞ ዕለት የገበያ እንቅስቃሴ ምን ይመስል ነበር? የማክሰኞ ዕለት የገበያ እንቅስቃሴ ምን ይመስል ነበር? የአቢሲኒያ ባንክም እንደዛው የእያንዳንዱ ቀን የገበያ እንቅስቃሴ ምን ይመስል ነበር ብለን ማየትና ትሬንዶችን መፈተሽ በእያንዳንዱ ቀን ያለው የገበያ እንቅስቃሴ የተለያየ ሲግናል ሊኖረው እንደሚችል በመረዳት የእያንዳንዱን ተቋም የእያንዳንዱን ቀን የገበያ እንቅስቃሴ በዝርዝር ማየት የራስን ኢንዲፔንደንት የሆነ አናሊሲስ መውሰድ ግን በእጅጉ የሚመከርና ጥሩ እንደሆነ መረዳት መቻል አለብን። እንዳልኩት ጥቅል በሆነ መልኩ አቨሬጅሊ ግን የሳምንቱን የገበያ እንቅስቃሴ ስንመለከት ግን ይህንን እንደሚመስል ልንረዳ የምንችልበት እድል አለ። ስለሆነም እንደው የእያንዳንዳቸው ተቋም የእያንዳንዱ ቀን የገበያ እንቅስቃሴ ምን ይመስላል ብሎ ማየት እንዳልኩት ትሬንድን አንደርስታንድ ለማድረግ በእጅጉ ጠቃሚ እንደመሆኑ መጠን አትሊስት ግን የሳምንቱ የገበያ መዝጊያ ቀን የገበያ እንቅስቃሴ ምን ይመስል እንደነበር ወደዚህ መተን አብረን እናያለን። የዓርብ የገበያ እንቅስቃሴ የእያንዳንዳቸው ተቋማት ምን ይመስል እንደነበር አብረን እናያለን ማለት ነው። ስለዚህ በጥቅል እነዚህ 5 ተቋማቶች ዓርብ ዕለት በአጠቃላይ 115 ትሬዶችን አስተናግደዋል። በዚህ 115 ቶታል ነምበር ኦፍ ትሬድ 5536 የሚሆኑ አክሲዮኖች ደግሞ ሊኩዊድ እንደሆኑ የባለቤት ለውጥ እንደተደረገባቸው እዚህ ጋር ሳመሪው ላይ ማየት እንችላለን። የእያንዳንዳቸውን ለማየት ያክል የወጋገን ባንክን ብናይ ወጋገን ባንክ ዓርብ ዕለት የነበረው ነምበር ኦፍ ትሬድ 4 ነው። 4 ትሬዶች ኤክስኪዩት ነው እንደነበርና በእነዚህ 4 ትሬዶችም 33 የሚደርሱ አክሲዮኖች ሊኩዊድ ሆነው እንደነበር የባለቤት ለውጥ ተደርጎባቸው እንደነበር እዚህ ጋር ባለው መረጃ እናያለን ማለት ነው። አጠቃላይ የምን ያህል ብር ግብይት ተፈጽሞ ነበር ይህንን እናገኛለን። ዲቴይል በሆነ መልኩ የገበያ እንቅስቃሴዎችን ለማየት አጠቃላይ ዓርብ ዕለት በነበረው የገበያ እንቅስቃሴ የመጨረሻው ላስት ሪሰንት ትሬድ የሚባለው ትራንዛክሽን ኤክስኪዩት ሆኖ የነበረበት ዋጋ 1380 ብር ነው። ይህ 1380 ብር ከሐሙስ ዕለት ከነበረው የገበያ መዝጊያ ዋጋ ጋር ሲወዳደር የ16 ብር ከ30 ሳንቲም ብልጫ እንደነበረው የዕለቱ የገበያ ቀን መክፈቻ ዋጋ 1340 ብር እንደነበር የዕለቱ የገበያ ቀን ዝቅተኛ የገበያ ዋጋው 1300 እንደነበርና ከፍተኛ የሚባለው የገበያ ዋጋ ደግሞ በዕለቱ 1400 ብር ድረስ እንደነበርና ዓርብ ዕለት የነበረው የገበያ ውሎ የተዘጋው ክሎዚንግ ፕራይሱ ደግሞ በ1356 እንደነበር እዚህ ጋር ባለው የምንረዳበት ሂደት አለ። እዚህ ላይ አንድ ግር ሊለን የሚችል ነገር ይኖራል ብዬ የማስበው ምንድነው ክሎዚንግ ፕራይሱና ይሄኛው እንደተለያየ የምትሉ ካላችሁ ምናልባት
ይሄኛው ላስት ሪሰንት ትሬዲንግ ፕራይስ ነው። ይሄኛው ደግሞ ክሎዚንግ ፕራይስ ነው። ስለዚህ ኦልዌይስ ላስት ሪሰንት ትሬዲንግ ፕራይሱ ከክሎዚንግ ፕራይሱ ጋር ነሰሰርሊ እኩል ላይሆን እንደሚችል መውሰድ መቻል አለብን። የቴሌንም ስናይ ዘሴም ነው። እንግዲህ 42 በነበረው የገበያ እንቅስቃሴ የቴሌ አክሲዮኖች 42 ነምበር ኦፍ ትሬድን አስተናግደው በ42 ነምበር ኦፍ ትሬድ 1391 አክሲዮኖች ሊኩዊድ እንደሆኑ የባለቤት ለውጥ እንደተደረገባቸውና ይህም እንግዲህ ላስት የሚባለው ትሬድ ፕራይሱ 519 ብር እንደነበርና ይህም ሐሙስ ዕለት ከነበረው የገበያ መዝጊያ ዋጋ ጋር ሲወዳደር የ21 ብር ብልጫ እንደነበረው መክፈቻ ዋጋው 503 ብር እንደነበር በዝቅተኛ እስከ 500 ብር ድረስ ሲሸጥ እንደነበርና በከፍተኛ እስከ 550 ብር ድረስ ተሽጦ መጨረሻ ላይ ግን የተዘጋው በ524 ብር እንደነበር እንረዳለን። የአዋሽ ባንክንም ብናይ የአዋሽ ባንክም 49 ነምበር ኦፍ ትሬድን አስተናግዶ በእነዚህ 49 ነምበር ኦፍ ትሬድ 3739 አክሲዮኖች ሊኩዊድ የሆኑበት የባለቤት ለውጥ ያደረጉበትና የመጨረሻው ላስት ሪሰንት ትሬድ ፕራይሱ ግን 2650 ብር እንደነበር ይህም ከሐሙስ ዕለት ከነበረው የገበያ መዝጊያ ዋጋ ጋር ሲወዳደር የ17 ብር ከ92 ብር ሳንቲም ቅናሽ እንደነበረው በዕለቱ ከፍተኛ የሚባለው የገበያ ዋጋ 2650 ብር እንደነበር፣ ዝቅተኛው ደግሞ 2454 ብር እንደነበር፣ ገበያው ተከፍቶ የነበር በ2526 ብር እንደነበርና የተዘጋው ደግሞ በ2508 ብር እንደሆነ በዚህ ላይ ባለው መረጃ እንረዳለን። ሌላው አባይ ባንክ ነው። አባይ ባንክ አስተናግዶት የነበረው ነምበር ኦፍ ትሬድ አንድ ብቻ እንደነበርና በዚህ አንድ ትሬዱ ደግሞ 3 አክሲዮኖችን ሊኩዊድ እንዳደረገ ሐሙስ ዕለት ከነበረው የገበያ መዝጊያ ዋጋ ጋር ሲወዳደር ዓርብ ዕለት የነበረው የገበያ እንቅስቃሴ የ208 ብር ከ71 ሳንቲም ጭማሪ እንደነበረው የ1525 ብር ማለት ነው። ገበያው ተከፍቶ የነበረው በ1316 ብር እንደነበር በዝቅተኛ እስከ 1525 ብር ተሽጦ እንደነበርና በከፍተኛ እስከ 1525 ብር ድረስ ተሽጦ እንደነበር ክሎዚንግ ፕራይሱም ዘሴም 1525 ነው። እዚጋ እንደምታዩት ሶስቱም ትንሹም ላወር የምንለውም ሃየር የምንለውምና ክሎዚንግ ፕራይሱም አባይ ባንክ ላይ ዘሴም ነው። ቢኮዝ ነምበር ኦፍ ትሬዱ ስንት ስለነበር አንድ ብቻ ስለነበር ያቸው ብቻ ስለነበረ ኦልሞስት ዘሴም ነው ማለት ነው። ባንክ ኦፍ አቢሲኒያንስ እና ባንክ ኦፍ አቢሲኒያ 19 ነምበር ኦፍ ትሬድን ያስተናገደበት 372 አክሲዮኖች ደግሞ በእነዚህ 19 ነምበር ኦፍ ትሬዶች ሊኩዊድ የሆኑበት የባለቤት ለውጥ ያደረጉበት ሂደት እንደነበርና ይህም እንግዲህ የመጨረሻ ላስት ሪሰንት ትሬድ ፕራይስ የሚባለው 1900 ብር እንደሆነ ይህም ከበፊተኛ ቀን የገበያ ዋጋ ጋር ሲወዳደር የ100 ብር ከ75 ሳንቲም ቅናሽ እንዳለው በከፍተኛ እስከ 1990 ብር ድረስ ተሽጦ እንደነበር በዝቅተኛ እስከ 1802 ብር ድረስ ተሽጦ እንደነበርና የማታ ማታ ገበያው ደግሞ በ1836 ብር ተዘግቶ እንደነበር የምናይበት ሁኔታ አለ። የእያንዳንዱን ቀን የገበያ እንቅስቃሴ በዚህ መልኩ መቃኘት መቻል አጠቃላይ ትሬዱን እንድትረዱ ነምበር ኦፍ ትሬዱ ምን እንደሚመስልና የራሳችሁን ኢንዲፔንደንት የሆነ አናሊሲስ ለመስራት በእጅጉ የሚያግዛችሁ ስለሆነ ጥቅል የሆኑ መረጃዎችን ከመውሰድ ይልቅ በተናጠል መረጃዎችን መውሰድና የራሳችሁን አናሊሲስ መውሰድ በእጅጉ የሚመከር ነው። ያም ይሁን ይህ ግን ጠቅላላ ሲደረግ በሳምንቱ የአምስቱ ተቋማት የአክሲዮን የገበያ እንቅስቃሴን ስናይ የዋጋ መቀነስ ያስተናገደበት አንድ ተቋም ደግሞ ምንም አይነት ግብይትን ሳያስተናግድ የቀረበት የገበያ ሳምንት ነበርና በርካቶች እንደው ምክንያቱ ምን ሊሆን ይችላል፣ አጠቃላይ የተቀዛቀዘ የገበያ እንቅስቃሴ ነው ያለ የሚል ሀሳብ አስተያየታቸውን ያነሳሉ። እንግዲህ በርካታ ምክንያቶች ሊጠቀሱ ይችላሉ። ከነዚህ በርካታ ምክንያቶች በዋናነት የሚጠቀሱት ግን መግቢያ ላይ ለመግለጽ እንደወደድኩት አንደኛውና የመጀመሪያው የሰነደ መዋዕለ ንዋይ ገበያው ምህዳር በራሱ በጠበቅነው ልክ አልሰፋም። በርካታ ተቋማቶችን ገና አላቀፈም። ካቀፋቸው ተቋማት ሊስት ካደረጋቸው 6 ተቋማት እንኳን 5ቱ ተቋማት አንድ ኢንዱስትሪ ውስጥ ነው ያሉት። ለምሳሌ ባንክ ላይ ኢንቨስት ማድረግ የማይፈልግ ሰው የቴክኖሎጂ ተቋም ላይ ኢንቨስት ማድረግ የሚፈልግ ሰው ቢኖር ስቲል ወደ ኢትዮጵያ የሰነደ መዋዕለ ንዋይ ገበያ ገብቶ ኢንቨስተር መሆን አይችልም ማለት ነው። ስለዚህ በርካታ ኢንዱስትሪዎችም ጭምር መግባት አለባቸው። በርካታ ተቋማቶች በገበያው ሊስት መደረግና በርካታ የሚባሉ ኢንቨስተሮችን መሳብ መቻል አለባቸው። ያ ካልሆነ አሁንም የገበያ እንቅስቃሴው በተለየ መልኩ ሞቅ ይላል ብለን አንጠብቅም። ሁለተኛው የገበያ ተሳታፊ አካላትም ስቲል የግንዛቤ ማነስ እንዳለባቸው እያየን ነው። በርካታ የማህበረሰብ ክፍል አሁንም
ዛሬም ልክ እንደ ትናንቱ 10-15 ሺህ ብር በእጁ ይዞ በዚህ 10-15 ሺህ ብር ምን ይሰራል፣ የካፒታል ገበያው ላይ ምን እንደሚገዛ ምን እንደሚሸጥ እንደው በሚኒመም ከስንት ብር ጀምሮ የተቋማትን የድርሻ ሰነድ፣ የተቋማትን የዕዳ ሰነድ፣ የመንግስትን የዕዳ ሰነድ መግዛትና ኢንቨስት ማድረግ እንደሚቻል በቂ የሚባል ግንዛቤ በማህበረሰቡ አለ ብሎ ማሰብ በእጅጉ ያስደፍርም። ይሄም መኖሩ ሌላኛው የገበያ እንቅስቃሴው ቀዝቃዛ እንዲሆን ከሚያስገድዱ ምክንያቶች መካከል አንዱ ነው። ሌላው ላክ ኦፍ ማርኬት ሜከርስ ነው። በገበያው ላይ ገበያን ሞቅም ቀዝቀዝም የሚያደርጉ ተሳታፊ አካላት ገና አልገቡም። ዋጋ በጣም ሲወደድ አክሲዮኖችን አመጥተው ወደ ገበያ መሸጥ የሚችሉ፣ ዋጋን ማቀዝቀዝ የሚችሉ፣ ዋጋ በጣም ሲወርድ ደግሞ ሰብሰብ አድርገው በርካታ አክሲዮኖችን ባንዴ የሚገዙና ዋጋ ከፍ እንዲል የሚያደርጉ ማርኬት ሜከሮች ገና ገበያው ላይ አልገቡም። እነዚህም አለመኖራቸው ሌላው ገበያው የተቀዛቀዘ እንዲሆን ትንሽ የሚባሉ ተሳታፊዎች ብቻ ኢንቮልቭ እንዲያደርጉ መሆኑ ሌላኛው የአክሲዮን የገበያ እንቅስቃሴው ቀዝቃዛ እንዲሆን ያን ያክል ሞቅ ያላለ እንዲሆን አስገድዶታል የሚል እምነት አለኝ። አራተኛው እንዳልኩት ምንም ልንዋሸው የማይገባው የፖለቲካ ኢሹም ፖለቲካሊ ያለን አለመረጋጋትን ቢሆን በራሱ የአክሲዮን የገበያ እንቅስቃሴያችንን ይጎዳል። ቢኮዝ እንግዲህ አክሲዮን የገበያ እንቅስቃሴው ላይ ሊኩዲቲ ማተርስ፣ ሰዎች በዋናነት የሰነደ ሙዓለ ንዋይ ገበያ ኢንቮልቭ የሚያደርጉበት ፓርቲ የሚሆኑበት ትልቁ ነገር ሊኩዲቲን አድቫንቴጅ ለማግኘት ነው። ነገር ግን እንደነዚህ አይነት ያልተረጋጋ የፖለቲካ እንቅስቃሴ ካለ ግን ምናልባትም ሊኩዲቲ ጥያቄ ውስጥ የሚገባበት እድል ሊኖር ይችላል በሚል በርካታ የማህበረሰብ ክፍሎች አሁንም ይህንን እንደ ስጋት በመቁጠር ወደ ሰነደ ሙዓለ ንዋይ ገበያው በመምጣት ኢንቨስት ማድረግ ፍላጎታቸው እንዳልሆነ እንመለከታለን። ወይም ደግሞ ስጋት እንዳለባቸው የምንመለከትበት ሌላኛው ምክንያት መኖሩ አጠቃላይ የሰነደ ሙዓለ ንዋይ ገበያ የገበያ እንቅስቃሴው ቀዝቃዛ እንዲሆን በምክንያትነት ከሚጠቀሱ እጅግ በርካታ ምክንያቶች መካከል በዋናነት እነዚህን መጥቀስ የምንችልበት እድል እንዳለ ለመግለጽ እወዳለሁ። ምናልባት ቪዲዮ አስተምሯችሁ ከሆነ መረጃ ሰጥቷችሁ ከሆነ ላይክ እንድታደርጉት ሼር እንድታደርጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።